በካሪቢያን ባህር ሰማያዊ ማዕበል መካከል እንደ ዕንቁ በምታበራው ሊትል ሴንት ጀምስ ደሴት ላይ የሚታየው ጸጥታ ለዓመታት የዓለምን ትልልቅና አሰቃቂ ምስጢሮች በውስጡ ቀብሮ ቆይቷል። ይህች ደሴት ለብዙዎች የኃጢአት ደሴት ትባላለች። እዚህ ቦታ ላይ ነበር የቢሊዮነሩ ጄፍሪ ኤፕስቲን የግል መንግሥት የሚገኘው። ኤፕስቲን ተራ ሀብታም አልነበረም። እርሱ በዓለም ዙሪያ ያሉ የፖለቲካ መሪዎችን፣ የንግድ ነገሥታትን፣ የሳይንስ ሊቃውንትንና የኪነ ጥበብ ሰዎችን በአንድ የጥፋት ክር አቆራኝቶ የያዘ የምስጢር ጠባቂ ነበር። ዛሬ በ2026 ዓ.ም እርሱ በሞተ በዓመታት ልዩነት ውስጥ ያ ተቀብሮ የነበረው የምስጢር ገደል ተንዶ የኃያላኑን መንበር እያናገው ይገኛል። የኤፕስቲን ታሪክ የሚጀምረው ከኒውዮርክ የፋይናንስ ዓለም ድብቅ ማዕዘናት ነው። ምንም እንኳን መደበኛ ከፍተኛ ትምህርት ባይኖረውም በሰዎች ላይ ባለው የመጽናናትና የማታለል ጥበብ በቢሊዮነሮች መካከል ቦታውን አገኘ። ኤፕስቲን ሰዎችን የሚይዝበት ትልቅ መሳሪያ ነበረው፣ ፍትወትና ምስጢር። በዓለም ዙሪያ ያሉ ኃያላንን ወደ ራሱ በመሳብ በሚያዘጋጃቸው የቅንጦት ድግሶች ላይ እንዲሳተፉ ያደርግ ነበር። እነዚያ ድግሶች ግን ተራ መዝናኛዎች ሳይሆኑ በጥንቃቄ የተዘጋጁ ወጥመዶች ነበሩ። በእያንዳንዱ መኝታ ክፍል ውስጥ በተደበቁ ካሜራዎች አማካኝነት የኃያላኑን አሳፋሪ ድርጊት እየቀረጸ ለራሱ ዋስትና ያስቀምጥ ነበር። ይህ ጥቁር ማስታወሻ ደብተር የተባለው ሰነድ ዛሬ በ2026 ዓ.ም የዓለምን የፖለቲካ መድረክ እያናገው ይገኛል። በዚህ አስደንጋጭ ታሪክ ውስጥ ጎልቶ የሚታየውና ታሪኩን ይበልጥ አነጋጋሪ የሚያደርገው ስም የዶናልድ ትራምፕ ነው። በትራምፕና በኤፕስቲን መካከል የነበረው ግንኙነት በኒውዮርክ የከዋክብት ድግሶችና በፓልም ቢች ፀሐያማ ቀናት ውስጥ የጀመረ ነበር። በዘጠናዎቹ አጋማሽ የሪል ስቴት ንጉሥ የነበረው ዶናልድ ትራምፕ እና ጄፍ ኤፕስቲን የማይነጣጠሉ ወዳጆች ነበሩ። ሁለቱም የቅንጦት አፍቃሪዎችና ቆንጆ ሴቶችን ለማደን የሚሮጡ ነበሩ። ትራምፕ በአንድ ወቅት ስለ ኤፕስቲን ሲናገሩ ጄፍሪን ለ15 ዓመታት አውቀዋለሁ። ግሩም ሰው ነው። አብሮት መሆን ያስደስታል። ልክ እንደ እኔ ቆንጆ ሴቶችን ይወዳል። አብዛኛዎቹም ደግሞ በዕድሜ ወጣት ናቸው ብለው የተናገሩት ቃል በወቅቱ እንደ ቀልድ ቢታይም ዛሬ ግን የጥፋታቸው ማረጋገጫ ሆኖ ቀርቧል። በትራምፕና በኤፕስቲን መካከል የነበረው ወዳጅነት ተራ የሀብታሞች ጨዋታ አልነበረም። ኤፕስቲን በትራምፕ የማር አላጎ ክለብ ውስጥ አባል እንደነበረና ሁለቱም በጋራ ሴቶችን የመመልመልና የመጠቀም ፍላጎት እንደነበራቸው የሚገልጹ አዳዲስ ሰነዶች በ2026 መጀመሪያ ላይ ይፋ መውጣታቸው ዓለምን አስደምሟል። ትራምፕ ወደ ስልጣን በድጋሚ በመጡበት በዚህ ወቅት ይህ የኤፕስቲን ጉዳይ እንደ ጥላ እየተከተላቸው ነው። በተለይም በቅርቡ በሚኒያፖሊስ የተከሰተው የድንበር ጥበቃ ግድያና የሕዝብ ቁጣ በበረታበት በዚህ ሰዓት የኤፕስቲን አዳዲስ ፋይሎች መውጣታቸው ትራምፕን ወደማይወጡበት ማጥ ውስጥ እየከተታቸው ነው። የኤፕስቲን ሎሊታ ኤክስፕረስ የተባለው የግል አውሮፕላን የዓለማችንን ታዋቂ ሰዎች ወደዚያ የተረገመች ደሴት የሚያመላልስ የጥፋት መርከብ ነበር። በዚህ አውሮፕላን የመንገደኞች ዝርዝር ውስጥ የዶናልድ ትራምፕ ስም ደጋግሞ መገኘቱ ትራምፕ ከኤፕስቲን ጋር ተጣልተን ተለያይተናል የሚለውን መከላከያ ውድቅ ያደርገዋል። አዳዲስ የደህንነት ካሜራ ምስሎችና የምስክሮች ቃል እንደሚያመላክቱት ትራምፕ በኤፕስቲን የግል መኖሪያ ቤቶች ውስጥ በተደረጉ ምስጢራዊ ድግሶች ላይ ተገኝተው ብቻ ሳይሆን በወጣት ሴቶች ዝውውር ዙሪያም የጥቅም ትስስር ነበራቸው። ታሪኩ ከአሜሪካ አልፎ ወደ እንግሊዝ አትላንቲክ ውቅያኖስን ተሻግሮ ይዘልቃል። የእንግሊዝ ንጉሣዊ ቤተሰብ በተለይም ልዑል አንድሪው ከኤፕስቲን ጋር በነበራቸው ጥልቅ ወዳጅነት ምክንያት ታሪክ ይቅር የማይለው ውርደት ውስጥ ወድቀዋል። ልዑል አንድሪው በኤፕስቲን ድግሶች ላይ እየተገኘ ወጣት ልጃገረዶችን ሲያሰቃይ እንደነበረ የሚገልጹት ክሶች ዛሬ በ2026 በወጡ አዳዲስ የቪዲዮ ማስረጃዎች ተጠናክረዋል። ቨርጂኒያ ጁፍሬ የተባለችው ወጣት በኤፕስቲን ተገዳ ለልዑል አንድሪው ተሰጥቻለሁ ብላ ስትናገር ዓለም በድንጋጤ ተዋጠ። ልዑሉ ይህንን ለማስተባበል የሞከረበት የቢቢሲ ቃለ መጠይቅ በታሪክ ታይቶ የማይታወቅ ውርደት ሆነበት። ላብ አይወጣኝም የሚለው አስቂኝ መከላከያውና ድርጊቱ በተፈጸመበት ወቅት ቢዛቤት ነበርኩ ማለቱ በእንግሊዝ ሕዝብ ዘንድ እንደ ንቀት ተቆጠረ። ዛሬ በ2026 በለንደን ጎዳናዎች ላይ የሚሰማው ተቃውሞ የንጉሣዊ ቤተሰቡን ሕልውና እየፈተነው ነው። የኤፕስቲን መረብ በትራምፕና በአንድሪው ላይ ብቻ አላበቃም። የቀድሞው የፕሬዝዳንት ቢል ክሊንተን በኤፕስቲን አውሮፕላን 26 ጊዜ መሳፈራቸው፣ የቴክኖሎጂው ቁንጮ ቢል ጌት ከኤፕስቲን ጋር የነበረው የቅርብ ግንኙነትና የሌሎችም የዓለም ታዋቂ ሰዎች ስም በዚህ ዝርዝር ውስጥ ይገኛል። ኤፕስቲን እነዚህን ሰዎች ወደ ራሱ የሳበው በበጎ አድራጎት ስም ነበር። ነገር ግን እውነታው ከዚህ የራቀ ነው። ቢል ጌት ከኤፕስቲን ጋር ያለው ግንኙነት ትዳሩን እንዲፈርስ ማድረጉ ብቻ ሳይሆን የዓለምን የጤና ድርጅትና ሌሎች ተቋማትን እንዴት ለራሳቸው ጥቅም እንደሚጠቀሙበት ፍንጭ ሰጥቷል።
ኤፕስቲን ለእነዚህ ሰዎች የፈለጉትን ሁሉ ያቀርብ ነበር። በምላሹ ደግሞ የእነሱን ስልጣንና ተጽዕኖ ለራሱ ዋስትና ይጠቀምበት ነበር። ይህ የሀያላኑ ክለብ በዝግ በሮች፣ በሕፃናት ዝውውር፣ በጾታዊ ጥቃትና በሕገወጥ የገንዘብ ዝውውር ሲታመስ ቆይቷል። ዛሬ በ2026 የሚወጡ ሰነዶች እነዚህን ሁሉ ሚስጥሮች ዘርዝረው ይዘዋል። እንደ አውሮፓውያኑ አቆጣጠር በ2019 በኒውዮርክ እስር ቤት ውስጥ የተከሰተውን ክስተት ማስታወስ ግድ ይላል። ኤፕስቲን በቁጥጥር ስር ውሎ ሁሉንም ሚስጥሮች ሊያወጣ ይችላል ተብሎ በሚጠበቅበት ወቅት በአስገራሚ ሁኔታ በሴሉ ውስጥ ሞቶ ተገኘ። ኦፊሴላዊ ዘገባው ራሱን አጠፋ ቢልም በዚያን ምሽት የደህንነት ካሜራዎች አለመስራታቸው፣ ጠባቂዎቹ መተኛታቸውና የኤፕስቲን አንገት ላይ የታየው የመታነቅ ምልክት ራስን ከማጥፋት ይልቅ ግድያ መሆኑን ያመለክታል። ኤፕስቲን ራሱን አላጠፋም የሚለው መፈክር ዛሬም ድረስ በዓለም ዙሪያ ያስተጋባል። እርሱ እንዲሞት የፈለጉት እነማን ናቸው? ትራምፕ፣ ክሊንተን፣ ልዑል አንድሪው ወይንስ ሁሉም በአንድነት? ኤፕስቲን በሕይወት ቢኖር ኖሮ ዛሬ በስልጣን ላይ ያሉ ብዙዎች በእስር ቤት በበሰበሱ ነበር። የእርሱ ሞት ለሀያላኑ እፎይታን እየሰጠ ቢመስልም የያዘው መረጃ ግን አልሞተም። ዛሬ በ2026 ይፋ የሆኑት የዲጂታል መዝገቦች ኤፕስቲን ከመሞቱ በፊት ለታመኑ ሰዎች አሳልፎ የሰጣቸው መረጃዎች መሆናቸው ታውቋል። ዛሬ በ2026 ዓለም በሁለት ተከፍላለች። በአንድ በኩል ስልጣናቸውን ተጠቅመው ምስጢሩን ለመቅበር የሚጥሩት ትራምፕና የእንግሊዝ ንጉሳውያን፣ በሌላ በኩል ደግሞ ፍትህ የሚፈልገው የዓለም ሕዝብ። በትራምፕ አስተዳደር ውስጥ ያለው የውስጥ ሽኩቻ ከፍተኛ ደረጃ ላይ ደርሷል። የፍትህ መስሪያ ቤቱ ሰነዶቹን ይፋ ለማድረግ ሲሞክር፣ ትራምፕ ግን በብሔራዊ ደህንነት ስም ለማፈን እየሞከሩ ነው። በለንደን እና በኒውዮርክ ጎዳናዎች ላይ የሚደረጉ ሰልፎች የኤፕስቲን ዝርዝር ይፋ ይሁን በሚሉ ድምጾች ተሞልተዋል። የፖለቲካ ተንታኞች እንደሚሉት ይህ ቅሌት የዘመናዊውን ዲሞክራሲና የንጉሳዊ ስርዓት መሰረት የሚንድ ነው። የሀያላኑ ሰዎች ግብዝነት በአደባባይ ስለ ሰብአዊ መብት እየሰበኩ በድብቅ ግን ሕፃናትን ማሰቃየታቸው ለሰው ልጅ ታሪክ ትልቁ ጠባሳ ሆኖ ይቆያል። የጄፍሪ ኤፕስቲን ታሪክ የሀብትና የስልጣን ታሪክ ብቻ አይደለም፣ የሥነ ምግባር ውድቀትና የክፋት ታሪክ ነው። ዶናልድ ትራምፕ ምን ያህል በኃይልና በገንዘብ ቢመኩ ከታሪክ ፍርድ ማምለጥ አይችሉም። ልዑል አንድሪውም ቢሆኑ የንጉሳዊ ደሙ ከውርደት አያድነውም። በሊትል ሴንት ጄምስ ደሴት ላይ የፈሰሰው የንጹሐን እንባ ዛሬ መልስ እያገኘ ነው። የኤፕስቲን ጥቁር መጋረጃ ተቀዷል። ከጀርባው ያለው አስከፊው እውነት ዓለምን ቢያስደነግጥም እውነቱ ግን ነፃ ያወጣል። ሀያላኑ ሊደብቁት የሞከሩት ያ ምስጢር ዛሬ የእነርሱ መቃብር ሆኗል። የታሪክ መዝገብ ኤፕስቲንን እንደ መሐንዲስ፣ ትራምፕና አንድሪውን ደግሞ እንደ ተባባሪ ለዘላለም ይዘክራቸዋል። ፍትህ ዘግይታ ቢሆንም በ2026 የብርሃን ወጋገን ማሳየት ጀምራለች። የሀያላኑ ውድቀትም በዚያው ልክ ታላቅ ይሆናል። የታሪኩ ሰፊነት ለመረዳት የጊስሌን ማክስዌልን ሚናም ማየት ያስፈልጋል። የኤፕስቲን ቀኝ እጅ የነበረችው ማክስዌል ወጣት ልጃገረዶችን በመመልመልና ለሀያላኑ በማቅረብ ረገድ ቁልፍ ሚና ነበራት። የማክስዌል አባት የብሪታንያ የሚዲያ ባለሀብትና የስለላ ወኪል እንደነበረ መታወቁ የኤፕስቲን መረብ ከብሔራዊ ደህንነትና ከዓለም አቀፍ የስለላ ድርጅቶች ጋር ምን ያህል ተሳስሮ እንደነበር ያሳያል። ዛሬ በእንግሊዝ እየታየ ያለው ቀውስ ማክስዌል በእስር ቤት ሆና ለባለሥልጣናቱ የሰጠችው ምስጢራዊ ቃል ውጤት እንደሆነ ይገመታል። ይህ ቃል የንጉሳዊ ቤተሰቡን ብቻ ሳይሆን የብሪታንያን ከፍተኛ የፖለቲካ መሪዎች ጭንቅ ውስጥ ከቷቸዋል። የኤፕስቲን ጉዳይ የሚያስተምረን አንድ ትልቅ እውነት አለ። ምን ያህል ሀብትና ስልጣን ቢኖር ከእውነት ብርሃን ለዘላለም መደበቅ አይቻልም። የኤፕስቲን መረብ እየተበጣጠሰ ነው። አሳዎቹ ግን ገና በትግል ላይ ናቸው። ዶናልድ ትራምፕ በ2026 በሚያደርጉት እያንዳንዱ ንግግር ውስጥ የኤፕስቲን ጥላ እንዳለበት ግልጽ ነው። የእንግሊዝ ንጉሳዊ ቤተሰብም ቢሆን ይህን ታሪክ ደምስሶ ዳግም ክብሩን ለመመለስ የሚያስችል አይመስልም። ዓለም የኤፕስቲንን ምስጢር በማጋለጥ ሂደት ውስጥ የሀያላኑን እውነተኛ ገጽታ ተመልክታለች። ይህ ታሪክ የወደቁ ሀያላን ታሪክ ብቻ ሳይሆን የእውነቱና የፍትህ ትግል ታሪክ ነው። የታሪክ መጋረጃው ሲዘጋ ድምፃቸው ተቀብሮ የነበሩት ተጎጂዎች ድምፅ ከፍ ብሎ ይሰማል። የኤፕስቲን ዘመን አብቅቷል። መዘዙ ግን ለትውልድ የሚተርፍ ጠባሳ ጥሎን አልፏል። በ2026 መጀመሪያ ላይ ዓለም ገና ከእንቅልፏ ሳትነቃ ከኢንተርኔት ጥቁር ማዕዘናት ወይም ዳርክ ዌብ የወጡ የኤፕስቲን ዲጂታል ፋይሎች እንደ ሰደድ እሳት ተሰራጩ። እነዚህ ፋይሎች ኤፕስቲን ከመሞቱ በፊት በምስጢር ያስቀመጣቸውና እኔ ብገደል ይፋ ይሁኑ ብሎ ለታመኑ ሰዎች የሰጣቸው የሞት መልእክቶች ነበሩ። በዚህ ወቅት ዋሽንግተን በከፍተኛ ውጥረት ውስጥ ነበረች። ፕሬዚዳንት ዶናልድ ትራምፕ በድንበር ጉዳዮችና በሚኒያፖሊስ በተከሰተው ህዝባዊ አመፅ ተወጥረው ሳለ ይህ የኤፕስቲን ጉዳይ ዳግም መፈንዳቱ ለቤተ መንግስታቸው ትልቅ ስጋት ሆነ። ትራምፕ በዋይት ሃውስ ኦቫል ኦፊስ ውስጥ ሆነው የፍትህ መስሪያ ቤቱ እነዚህን ፋይሎች በብሔራዊ ደህንነት ስም እንዳይታተሙ ለማድረግ ትዕዛዝ ቢሰጡም መረጃው ግን አስቀድሞ የዓለም ህዝብ እጅ ላይ ደርሷል።
በትራምፕና በኤፕስቲን መካከል የነበረው ግንኙነት ተራ የንግድ ትስስር እንዳልነበረ እነዚህ ፋይሎች በግልጽ ያሳያሉ። በ90ዎቹ ዓመታት የኒውዮርክ የምሽት ክለቦች ውስጥ ትራምፕና ኤፕስቲን የከተማዋ ነገስታት ተብለው ይጠሩ ነበር። ኤፕስቲን ለትራምፕ አዳዲስ የንግድ ዕድሎችን ሲከፍት፣ ትራምፕ ደግሞ ለኤፕስቲን ከፍተኛ ማህበራዊ ተቀባይነትን ሰጥተውታል። አዲሶቹ ሰነዶች እንደሚያመላክቱት ትራምፕ በኤፕስቲን ሎሊታ ኤክስፕረስ አውሮፕላን ውስጥ ተሳፍረው ወደ ፍሎሪዳና ኒውዮርክ ሲጓዙ በአውሮፕላን ውስጥ ስለሚከናወኑት አስነዋሪ ድርጊቶች ሙሉ ዕውቀት ነበራቸው። እንዲያውም በኤፕስቲንና በትራምፕ መካከል የተደረጉ የስልክ ልውውጦች ትራምፕ ለአንድ ልዩ ድግስ ሴቶችን እንዲያዘጋጅ ኤፕስቲንን ሲጠይቁ የሚያሳዩ ድምጾች ተገኝተዋል ተብሎ መወራቱ የትራምፕን ደጋፊዎች እንኳን ሳይቀር አሳፍሯል። በለንደን ደግሞ ሁኔታው ይባስ ብሎ ተባብሷል። የእንግሊዝ ንጉሳዊ ቤተሰብ ለዘመናት የገነባው የሞራል ልዕልና በኤፕስቲን የቆሸሸ ደሴት ላይ ተቀብሯል። ልዑል አንድሪው ከኤፕስቲን ጋር የነበረው ወዳጅነት ስህተት ነበረ ብሎ በይፋ ይቅርታ ቢጠይቅም የ2026 ፋይሎች ግን ልዑሉ የኤፕስቲን የቅርብ የንግድ አጋር እንደነበረና በሕፃናት ዝውውር መረብ ውስጥ የፋይናንስ ድጋፍ ሲያደርግ እንደነበረ የሚጠቁሙ መረጃዎችን ይዘዋል። በለንደን ጎዳናዎች ላይ የሚሰሙት መፈክሮች ንጉሳዊ ቤተሰቡ የወንጀለኞች መጠለያ ነው የሚሉ ነበሩ። ንጉሥ ቻርለስ ወንድሙን ልዑል አንድሪውን ከቤተ መንግሥት በማባረር ሕዝቡን ለማረጋጋት ቢሞክሩም ሕዝቡ ግን ፍትሕ ለተበዳዮች በሚል ቁጣውን ቀጥሏል። የኤፕስቲን መረብ ጥልቀት የሚለካው በያዛቸው ሰዎች ዝርዝር ብቻ ሳይሆን ሰዎቹ በያዙት ዘዴ ጭምር ነው። ኤፕስቲን በደሴቱ ላይ በሠራው ቤተ መቅደስ መሰል ሕንፃ ውስጥ ከመሬት በታች የሚገኙ ክፍሎች ነበሩት። በእነዚህ ክፍሎች ውስጥ የዓለም ሀያላን ሰዎች ወሲባዊ ጥቃቶችን ሲፈጽሙ በድብቅ ካሜራ ይቀረጹ ነበር። ይህ የቀረጻ ስልት የመቆጣጠሪያ ስልት ይባላል። ቢል ጌት፣ ቢል ክሊንተን እና ሌሎችም ዝነኞች ወደ ኤፕስቲን ደሴት የሄዱት ለበጎ አድራጎት ሳይሆን በዚህ ወጥመድ ውስጥ ለመውደቅ እንደነበረ አሁን ግልጽ ሆኗል። ኤፕስቲን እነዚህን ቪዲዮዎች በመጠቀም የዓለምን የገንዘብ ገበያ፣ የፖለቲካ ውሳኔዎችንና የሳይንስ ምርምሮችን ሳይቀር ይቆጣጠር ነበር። በ2026 ዓ.ም እነዚህ ቪዲዮዎች በጥቁር ገበያ መሸጥ መጀመራቸው የዓለምን ልዕለ ኃያላን በፍርሃት እንዲንቀጠቀጡ አድርጓቸዋል። ዶናልድ ትራምፕ ይህን ቅሌት የፕሬዝዳንትነታቸውን ዘመን እንዳያበቃው በሚሊዮን የሚቆጠር ዶላር ወጪ በማድረግ መረጃ ማፈኛ መረብ ዘርግተዋል። ይሁን እንጂ በእንግሊዝ የታየው የሕዝብ ዓመፅ ወደ አሜሪካ መሸጋገሩ አልቀረም። በሚኒያፖሊስ የተጀመረው ተቃውሞ አሁን ኤፕስቲን ይፋ ይሁን ከሚለው ጥያቄ ጋር ተቀላቅሎ ዋይት ሀውስን ከቧታል። የድንበር ጉዳዮች ኃላፊው ቶም ሆማን ሕዝቡን ለማረጋጋት የተመረጡ እርምጃዎችን እንወስዳለን ቢሉም ሕዝቡ ግን የላይኛው ክፍል ሳይጸዳ ታችኛው አይጸዳም በሚል መሪ ቃል ትግሉን ቀጥሏል። የኤፕስቲን ንግሥት ተብላ የምትጠራው ጌስሌን ማክስዌል በእስር ቤት ሆና የምትሰጠው ምስክርነት የታሪኩ ሌላኛው ምዕራፍ ነው። ማክስዌል አባቷ ሮበርት ማክስዌል የብሪታንያ የስለላ ድርጅት አባል እንደነበረና ኤፕስቲን ራሱ በዓለም አቀፍ ደረጃ የስለላ ወጥመድ ለማዘጋጀት የተቀጠረ ወኪል እንደነበረ ፍንጭ ሰጥታለች። ይህ ማለት ኤፕስቲን የሚሰራው ለራሱ ሀብት ብቻ ሳይሆን የዓለምን መሪዎች በምስጢር በመያዝ የዓለምን ፖለቲካ ለመዘወር ለሚፈልጉ ድብቅ ኃይሎች ነበር። ትራምፕ ይህንን ድብቅ ኃይል እዋጋለሁ ቢሉም ራሳቸው ግን በኤፕስቲን መረብ ውስጥ ተዘፍቀው መገኘታቸው ትልቅ ግብዝነት ሆኖባቸዋል። እጅግ ልብ ሰባሪው ክፍል እነዚያ ስማቸው የማይጠቀስ በሺዎች የሚቆጠሩ ወጣት ልጃገረዶች ታሪክ ነው። እነዚህ ልጆች ከድሃ ቤተሰቦች የተሻለ ሕይወት እናገኝላቸዋለን በሚል ተታለው ወደ ኤፕስቲን መኖሪያ ቤቶች ይመጡ ነበር። እዚያ ሲደርሱ ግን የሚጠብቃቸው የኃያላኑ ግዳጅ ነበር። በ2026 በሕይወት የተረፉት ተጎጂዎች በጋራ በመሆን የጥቁር መረጃው ሰባሪዎች የተባለ ማኅበር መመስረታቸውና በእንግሊዝ ንጉሣዊ ቤተሰብ ላይ የቢሊዮን ዶላር ክስ ካሳ መመስረታቸው ታሪኩን ወደ ፍትሕ አደባባይ አውጥቶታል። ቨርጂኒያ ጁፍሬ ዛሬም የፍትሕ ምልክት ሆና በትራምፕና በልዑል አንድሪው ላይ ያላሰለሰ ትግል እያደረገች ነው። በ2019 ኤፕስቲን በእስር ቤት ውስጥ የሞተበት ሁኔታ ዳግም እየተመረመረ ነው። በ2026 የወጡ አዳዲስ ሪፖርቶች እንደሚያሳዩት ኤፕስቲን በሞተበት ሌሊት የእስር ቤቱ ካሜራዎች በድንገት የጠፉት በቴክኒክ ብልሽት ሳይሆን ከውጭ በመጣ ትዕዛዝ ነበር። ይህ ትዕዛዝ ደግሞ የተላለፈው ከፍተኛ ስልጣን ካላቸው የመንግስት ባለስልጣናት እንደሆነም ተደርሶበታል። ኤፕስቲን እንዲሞት የተደረገው ሊያወጣው የነበረው ምስጢር የትራምፕን አስተዳደር፣ የክሊንተን ፋውንዴሽንንና የእንግሊዝን ዘውድ በአንድ ላይ ስለሚያፈራርስ ነበር። በመጨረሻም የጄፍሪ ኤፕስቲን ታሪክ የሰው ልጅ ስነ ምግባር በገንዘብና በስልጣን ፊት እንዴት እንደሚንበረከክ የሚያሳይ ጥቁር መዝገብ ነው። ዶናልድ ትራምፕ በ2026 የፖለቲካ ማዕበል ውስጥ ሆነው ስማቸውን ለማዳን ቢታገሉም የታሪክ መዝገቡ ግን ከኤፕስቲን ጋር የነበራቸውን ዳንስ አልሰወረውም። በእንግሊዝ ያለው የንጉሳዊ ቤተሰብ ውድቀትም ምን ያህል ክብርና ዝና ቢኖር ከእውነት ብርሃን መሸሸግ እንደማይቻል ትልቅ ማሳያ ነው።
የኤፕስቲን ጥቁር መጋረጃ ተከፍቷል። ከጀርባው ያለው አስከፊ እውነት ዓለምን ቢያስደነግጥም የንጹሃን እንባ ግን ዛሬ ፍትህ እያገኘ ነው። የኃያላኑ መንግስት እየተናጋ ነው። እውነቱ ግን ለዘላለም ይነግሳል።